ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 8 ወይም አፕሪል 16 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ78 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲም ተገዝቶ 157 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ08 ሳንቲም ተገዝቶ 156 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ67 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ40 ሳንቲም ተገዝቶ 111 ብር ከ58 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 133 ብር ከ41 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ72 ሳንቲም ተገዝቶ 156 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ18 ሳንቲም ተገዝቶ 109 ብር ከ33 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 220 ብር ከ15 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲም ተገዝቶ 187 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ70 ሳንቲም ተገዝቶ 184 ብር ከ31 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 253 ብር ከ28 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 209 ብር ከ75 ሳንቲም ተገዝቶ 213 ብር ከ95 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ04 ሳንቲም ተገዝቶ 208 ብር ከ12 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 239 ብር ከ15 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ73 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ60 ሳንቲም ተገዝቶ 196 ብር ከ45 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ33 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ82 ሳንቲም ተገዝቶ 17 ብር ከ16 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ40 ሳንቲም ተገዝቶ 16 ብር ከ73 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 609 ብር ከ94 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 501 ብር ከ93 ሳንቲም ተገዝቶ 511 ብር ከ96 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ50 ሳንቲም ተገዝቶ 500 ብር ከ31 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ86 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ተገዝቶ 47 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ52 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ40 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ70 ሳንቲም ተገዝቶ 25 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ04 ሳንቲም ተገዝቶ 22 ብር ከ48 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር እየተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ64 ሳንቲም ተገዝቶ 1 ብር ከ67 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ78 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ተገዝቶ 45 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ79 ሳንቲም ተገዝቶ 41 ብር ከ61 ሳንቲም የተሸጠ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ56 ሳንቲም የተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 485 ብር ከ80 ሳንቲም የተመነዘረ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ22 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 495 ብር ከ21 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 263 ብር ከ45 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ17 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 61 ብር ከ99 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 88 ሳንቲም የተመነዘረ ነው።
አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ36 ሳንቲ ተገዝቶ 9 ብር ከ55 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ20 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከetioblackmarket.com እና ከሁሉም ባንኮች ይፋ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።